ይስጥልን እንደምን አመሻችሁ ክቡራን ተመልካቾች ይህ የሲዳማ ብሮድካስቲንግ ኮርፖሬሽን ነው የሰዓቱን ዜናዎች ይዘን ቀርበናል ዜናዎቹን እየመራው ጽዮን ዮናስ አብራችሁ እቆያለሁ ኢትዮጵያ የዜጎቿን የዘመናት ጥያቄዎች ለመመለስ የሚያስችል ታሪካዊ የምክክር መድረክ በማዘጋጀት ለዘላቂ ሰላም የማዕዘን ድንጋይ ማስቀመጥ ሂደት ላይ ትገኛለች የኢትዮጵያ ሀገራዊ ምክክር ጉባኤ ከመላው ሀገሪቱ የተውጣጡ ተመካካሪዎችን በማሳተፍ ሀገሪቱን ከተበጣጠሱ የፖለቲካ ውዝግቦች ወደ ተዋቀረና የሰለጠነ የጋራ መግባባት ባህል ያሸጋገራትም ይገኛል ዘዳግም መኮንን ዝርዝር አለው ከሁሉም የማህበረሰብ ክፍሎች የተውጣጡ በተለያዩ ጉዳዮች ላይ የጋራ ሀገራዊ መግባባት ላይ ለመድረስ በመምከር ላይ ይገኛሉ የብዙዎቹ ፍላጎት ተከብሮ የተለየ ሐሳብ ያላቸው መብታቸው ተጠብቆ ዜጎች በእኩልነት የሚኖሩባትን ሀገር ለመገንባት ሀገራዊ ምክክሩ ላይ ትልቅ ተስፋም ተጥሎበታል በተናጥልና በቡድን ውይይቶች ተሳታፊዎች በልዩ ልዩ አጀንዳዎች ላይ በመምከር ለሀገር አንድነት ይበጃል ያሏቸውን ሐሳቦች በማንሳት እየተወያዩ ይገኛሉ ነፃ ገለልተኛ አካታች አሳታፊና ስኬታማ ሆኖ የቀጠለው የምክክር ጉባኤው አሁን ላይ የመጨረሻ ምዕራፍ ላይ ደርሷል በኮሚሽኑ የሚወጡ መረጃዎች እንደሚያሳዩት የተወካዮች ድምጽ ወደ ተግባራዊ የሀገር ግንባታ ስትራቴጂዎች እቅድ እያደገ ሲሆን በምክክሩ መደምደሚያ በሀገረ መንግስት ግንባታ በመንግስት መዋቅር በዘላቂ ሰላምና የግጭት አፈታት እንዲሁም በህግ በሃይማኖትና በሌሎች ሀገራዊ ጉዳዮች የጋራ መግባባት ላይ ይደረሳል ይህ የምክክር ሂደት የፖለቲካ ልምምድ ብቻ ሳይሆን የኢኮኖሚ እድገት መሰረትን በመሆኑ የግጭቶችን መንስኤ በመፍታት እና ተቋማዊ ግልጽነትን በመፍጠር ምክክሩ ለሀገራዊ ልማት የጸና መሰረት ይሆናል በዋና ዋና አጀንዳዎች ዙሪያ የተደረሰው የጋራ መግባባት ለሀገራዊ የልማት ስትራቴጂዎች ትግበራ መንገድ ከመጥረጉም ጋር ተያይዞ በሰፊ ህዝባዊ ስምምነት ላይ በመመስረት የሚጸኑ የፖሊሲ ውሳኔዎች በግብርና ዘመናዊነት በኃይል መስፋፋት በዲጂታል ትራንስፎርሜሽንና በስራ ዕድል ፈጠራ ላይ ያሉ አሁናዊ ጥረቶችን እንደሚያጠናክር ይታመናል ኢትዮጵያ ከእቅድ ወደ ተግባራዊ አቅጣጫ አፈጻጸም ለምታደርገው ሽግግር ሀገራዊ ምክክሩ የዲሞክራሲያዊ አመራር የዘላቂ ሰላምና ብልጽግና መመሪያ ሆኖ ያገለግላል ሀገራዊ ምክክሩ መንግስት ተቃዋሚ ፓርቲዎች ወጣቶች አካል ጉዳተኞችና ሁሉም የማህበረሰብ ክፍሎች የተሳተፉበት መሆኑ አካታችነቱን እንደሚያሳይ ተገልጿል ዘገባው የፋና ሚዲያ ኮርፖሬሽን ነው የኢትዮጵያ መከላከያ ሰራዊት የሀገርን ሉዓላዊነትና የህዝቦችን ደህንነት ከማስጠበቅ ባሻገር የቀጠናውንና የመላው አፍሪካ አህጉር የሰላም ደህንነት ዋስትና ሆኖ የዘለቀ ታላቅ ተቋም ነው ለዘመናት በሀገር ውስጥና በውጭ ኃይሎች የሚሰነዘሩ ትንኮሳዎችን በመመከት ረገድ የማይተካ ሚናውን ሲጫወትም ሰንብቷል እሌኒ ሀርቃ በዝርዝር ተመልክተዋለች በታሪክ አጋጣሚዎች ሁሉ የሀገርን ህልውና ያስከበረው ይህ የጀግንነት ምሳሌ የሆነ ተቋም በሀገር ውስጥና በውጭ ኃይሎች የሚሰነዘሩ ትንኮሳዎችን በመመከት ረገድም የማይተካ ሚና ሲጫወት ቆይቷል። የሰራዊቱ ጥንካሬና የቁርጠኝነት መንፈስ የሚመነጨውም ከህዝቡ ታሪካዊ የነጻነት ፍላጎት ከኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ስብጥር በተገነባው ህዝባዊ መሰረቱ ነው። ክንድ ነበልባሉ የኢትዮጵያ መከላከያ ሰራዊት የሀገርን ዳር ድንበር የአየር ክልል ከማስከበር ባለፈ የሀገሪ ቱን ዘላቂ ልማት የሚያረጋግጥ ጠንካራ መዋቅር ሆኖ ተገንብቷል። በተጨማሪም እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ ሀገራዊ የልማት አውታሮችን ከማንኛውም አይነት የውስጥና የውጭ ጥቃት በጽናት የመጠበቅ ታሪካዊ ኃላፊነቱን እየተወጣ ይገኛል። በአሁኑ ወቅትም ሰራዊቱ በሰው ኃይል ስልጠና በዘመናዊ ወታደራዊ ትጥቅና በቴክኖሎጂ አቅሙ ላይ ከፍተኛ የለውጥና የዘመናዊነት ጉዞ በማድረግ ላይ ነው። ተቋሙ ዘመናዊ ሰው አልባ አውሮፕላኖችን ወይም ድሮኖችን የውጊያ ጀቶችን እንዲሁም የአየር ክልል ጥበቃ ቴክኖሎጂዎችን በማደራጀት የአየር ኃይል ብቃቱን በከፍተኛ ደረጃ አሳድጓል። በተመሳሳይ መልኩ የተቀናጀ የባህር ኃይል መዋቅርን በመገንባትና ዘመናዊ የሳይበር ጥቃቶችን አስቀድመው የሚያከሽፉ የመረጃ ስልቶችን ስራ ላይ አውሏል። የምድር ኃይሉም በዘመናዊ ከባድ መሳሪያዎች በታንክና ሜካናይዝድ ክፍሎች እንዲሁም በላቀ የመረጃ የስለላ መዋቅር የበለጠ ተጠናክሯል። ይህ የቴክኖሎጂና የትጥቅ ምጥቀት ሰራዊቱ በሀገር ውስጥ የሚነሱ የጽንፈኝነትና የህገወጥ ድርጊት ስጋቶችን በጽናት በመመከት የህግ የበላይነትን እንዲያስከብር አስችሎታል። ከሀገር ወሰን ተሻግሮም የአልሸባብን መሰል አሸባሪ ቡድኖች ስጋት በመቀነስ በቀጠናው ሰላምና መረጋጋት እንዲሰፍን ከፍተኛ ድርሻ ተጫውተዋል። በኮሪያ፣ ኮንጎ፣ ሩዋንዳ፣ ሱዳንና ሶማሊያ ባከናወናቸው አህጉራዊና ዓለም አቀፋዊ የሰላም ማስከበር ተልእኮችም ከፍተኛ የዲሲፕሊንና የብቃት የበላይነቱን አስመስክሯል። በዓለም አቀፍ ደረጃም እየተቀያየረ የመጣውን የጂኦፖለቲካ ሁኔታ ታሳቢ በማድረግ የኢትዮጵያ መከላከያ ሰራዊት ሀገራችን በሰላምና በልማት ጎዳና እንድትራመድ የሚያስችል አስተማማኝ ቁመናን በመላበስ
ከለላ ሆኖ ይቀጥላል። ዘገባው የፋና ብሮድካስቲንግ ኮርፖሬሽን ነው። የክረምቱን መገባደድና የተስፋን ወገግታ የሚያበስረው የቡሄ በዓል በሃይማኖታዊ እሴቱና በሆያ ሆዬ ባህላዊ ሁነቶች ታጅቦ በታላቅ ድምቀት የተከበረ ይገኛል። የቡሄ በዓል አከባበርን አስመልክቶ ኪሩቤል ፈለቀ ያዘጋጀው ጥንቅር አለ። ተከታትለን እንመለስ። የክረምቱ ጭጋግና ደመና ተወግዶ የብርሃን ወገግታ የሚታይበት ሰማይ ወደ ብሩህነት የሚለወጥበት ትውልድን ከትውልድ ያለፈውን ከዛሬው የሚያገናኝ ታላቅ ሃይማኖታዊና ባህላዊ በዓል ነው የቡሄ በዓል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ የቡሄ በዓል ኢየሱስ ክርስቶስ በደብረ ታቦር ተራራ ላይ ደቀ መዛሙርቱን ይዞ በማውጣት መለኮታዊ ክብሩንና ብርሃኑን የገለጠበት ጥልቅ መንፈሳዊ ሚስጥር ይዟል። ሊቃውንትና አባቶችም ቡሄ ከዋለ የለም ክረምት፣ ዶሮ ከጮኸ የለም ሌሊት በማለት የክረምቱ መገባደድ የብርሃኑና የወገግታው መቅረብ የምስራች መሆኑን በምሳሌያዊ አነጋገር ይገልጹታል። የጅራፍ ጩኸት፣ የሆያ ሆዬ ጭፈራና ሙልሙል ዳቦ የበዓሉ ማድመቂያዎች ናቸው። የበዓሉ ሰሞን አዳጊዎችና ወጣቶች ጅራፍ ገምደው ሲያጮሁም ይሰነብታሉ። ይህ በደብረ ታቦር ተራራ ላይ ብርሃነ መለኮቱ በተገለጠበት ወቅት የተሰማውን ታላቅ የመለኮት ድምፅ ነጎድጓድና የመብረቁን ብርሃን ለማስታወስ የሚደረግ የደስታ መገለጫ ነው። የሆያ ሆዬ ጭፈራ ደግሞ የበዓሉ ሌላኛው ውበት ነው። አዳጊዎች በየደጁ ሆያ ሆዬ እያሉ በመጨፈር የምስራች ያበስራሉ። እናቶችም ለበዓሉ የተጋገረውን ሙልሙል ዳቦ ለሕፃናቱ በማደል የቆየውን የማጋራት የፍቅርና የበረከት ባህል ያጸናሉ። ታዲያ በተለምዶ በቡሄ ሰሞን የልጆች የጅራፍ ጩኸት ከያቅጣጫው እንደሚሰማ ሁሉ ዛሬም ሀገራችንን ኢትዮጵያ በተግባር የምታስተላልፈው የልማትና የእድገት ጥሪ ከከፍታ ላይም ይሰማል። ታላቁ የህዳሴ ግድብ ግንባታና የኃይል ማመንጨት ስኬት፣ የባህር በር መልሶ የማግኘት ጥረት፣ የሌማት ትሩፋትና የአረንጓዴ አሻራ መርሃ ግብር የኢትዮጵያ አዲስ የተስፋ ብርሃን መገለጫዎች ናቸው። በበዓሉ ዋዜማ የሚበራው ችቦም የክረምቱ ጨለማ አልፎ የነገዋን ብሩህ ኢትዮጵያ የሚያበስር የወደፊት የብርሃን አሻራችን ነው። የዘመናችን ወጣቶችም ቡሄን በባህላዊ ጨዋታና በደስታ ብቻ ሳይሆን በቴክኖሎጂ በምርታማነት በምግብ ዋስትናና በ5 ሚሊዮን የኢትዮጵያውያን የኮዲንግ ስልጠና የወደፊት እጣ ፋንታውን በጽኑ መሰረት ላይ ለመገንባት በሚደረግ ጉዞ ታግዘው ያከብሩታል። ልጆቻችን ዛሬ በጋራ በመቆም ከዚህ ቤት ይግባ በረከት በማለት የሀገርን እድገት ብልጽግናና ህብረተሰባዊ አንድነትም ይመኛሉ። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። የአሰራር ቅልጥፍናን ለማሳደግና የዲጂታል ብልጽግናን እውን ለማድረግ የቴክኖሎጂ አጠቃቀምን ለማዘመን እየተሰራ እንደሆነ የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ ተናገሩ። ቅርንጫፍ ጽህፈት ቤቱ የቴክኖሎጂ አጠቃቀምን አስመልክቶ ለአመራሮች ስልጠናን ሰጥቷል። ይስሐቅ ፍቅሩ ተጨማሪውን ይዞታል። በብልጽግና ፓርቲ የሲዳማ ክልል ቅርንጫፍ ጽህፈት ቤት ያበለጸጋቸው ለተለያዩ አገልግሎት የሚውሉ ሶፍትዌሮችን የማስተዋወቅና የቴክኖሎጂ አጠቃቀምን አስመልክቶ ለአመራሮች የስልጠና መድረክ አካሂደዋል። በመድረኩ የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ እንደተናገሩት የፓርቲውን የአሰራር ቅልጥፍና ለማሳደግ እና ዲጂታል ብልጽግናን እውን ለማድረግ የቴክኖሎጂ አጠቃቀም ወሳኝ መሆኑን ገልጸዋል። ዲጂታል ዘርፉን የማዘመንና አገልግሎቱን የማዘመን ስራውን የማዘመን አንድ ሪፖርት አንድ እቅድን የመፍጠር ስለዚህ የጊዜ ብክነትን የአገልግሎት ብክነትን እንግልትን ለመቀነስ የሚሰራውን ስራ ለማሳለጥ በማሰብ ዲጂታላይዜሽኑን ለማፋጠን እየተሰራ ነው ያለው። እንደ ሀገርም እንደ ክልላችንም ይሄን ስራ ለማፋጠን የተለያዩ ስራዎች እየተሰሩ ናቸው። አክለውም የአንድ እቅድ አንድ ሪፖርት አሰራርን በማጎልበት እና ዲጂታል ብልጽግናን እውን በማድረግ የፓርቲውን የመፈጸም አቅም ወደ ላቀ ደረጃ ለማሸጋገር እየተሰራ እንደሆነም ተናግረዋል። በተጨማሪም አቶ አብርሃም ቀልጣፋና ዘመናዊ የፖለቲካ አመራር ለመስጠት የአመራሩ የቴክኖሎጂ አጠቃቀም ማሳደግ፣ ወጥ የሆነ አሰራር መከተል እንዲሁም ትክክለኛ መረጃ በወቅቱ ማደራጀት ለውሳኔ ሰጭነት ትልቅ ጥንካሬ እንደሚፈጥር በመጠቆም ስልጠናው ጠንካራ ፓርቲ ለመገንባት ከፍተኛ ሚና እንዳለውም አስገንዝበዋል። ከወረቀት ነጻ የሆነ አገልግሎት መስጫ ሶፍትዌር ነው የተዘጋጀው። እሱ ማለት ምንድነው? እቅድ ስታቅድ፣ ሪፖርት ሲዘጋጅ፣ ሪፖርት ወደ ላይ ሲላክ፣
ግብረ መልስ ወደ ታች ሲመለስ የሚላላክበት ስርዓትና ዲጂታላይዝ የማድረግ ነገር ይሄ ማለት እንግልትን ይቀንሳል፣ ወጪን ይቀንሳል፣ ምልልስን ይቀንሳል። ባለ ጉዳዮች ቤታቸው ሆኖ ለዚህ ጉዳይ ይሄኛውን ሰው እንደዚህ ሊመጣ ነው ብሎ ጥያቄያቸውን የሚያቀርቡበት ከዛ ደግሞ ቀጠሮ የሚሰጥበት በተሰጠው ቀጠሮ መጥቶ ሳይጉላሉ በተቀጠሩት ከ15 ደቂቃ በፊት ወደ ቢሮ እንድትመጣ ያ ሰው የማይፈታ ሆኖ ሲገኝ ደግሞ የሚመለከተው እክሌ ነው ተብሎም እዛው ሪፈር ተደርጎ ከቤቱ ሳይወጣ ሳይጉላላ ወደሚመለከተው መሄድ እንዲችል እንግልቱ እንዲቀንስ ዩኒቨርሲቲ ጋር ይሄም ስልጠና የተሰጠ ነው ያለው። በቅርንጫፍ ጽህፈት ቤቱ የስትራቴጂክ አመራርና የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ዘርፍ ኃላፊው አቶ ታምሩ ዩቴ በበኩላቸው ተገልጋዮች ባሉበት ሆኖ ቀጠሮ እንዲያስይዙ ወጥ የሆነ የአባላት መመዝገቢያና አንድ እቅድ አንድ ሪፖርት እንዲኖር ከላይ እስከ ታች ያለውን አንድ አደረጃጀት ለመፍጠር የሚያግዝ ሶፍትዌር መሆኑን ገልጸው ለዚህም ከ100 በላይ የአመራር አካላት ከክልል፣ ከዞን፣ ከወረዳ እንዲሁም ከሐዋሳ ከተማ የተውጣጡ ስልጠናውን እንደወሰዱ ተናግረዋል። በክልላችን በህዝባችን በማሳተፍ ከአባላት በተሰበሰበው ገንዘብ 42 ህንጻዎች ተሰርቷል በየመዋቅሩ። እነዚህ ህንጻዎች ላይ ቴክኖሎጂ በደንብ በተደራጀ መልኩ ዝርጋታ ለማድረግ ያ ቴክኖሎጂ ታች ወርዶ በዘመናዊ በሆነ መንገድ ስራዎች እንዲሰሩ አሁን የመጡ አመራሮችም ስልጠናውን ከዚህ ከወሰዱ በኋላ በአራቱም ዞንና በሐዋሳ ከተማ አስተዳደር ብልጽግና ፓርቲ አመራሮች ቅድሚያ ይህንን ስልጠና ወስዶ ተግባራዊ እንዲያደርጉ ለዚህ ነው። የስልጠና ተሳታፊዎች በበኩላቸው መድረኩ በቂ ግንዛቤ የፈጠረላቸው መሆኑን ገልጸው አሰራሩን ወደ ተግባር ለመቀየር በየዞን ወረዳና ከተሞቻቸው አሰራሩን ወደ ተግባር ለመቀየር ዝግጁ መሆናቸውንም አረጋግጠዋል። የኢፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት የሐዋሳ ካምፓስ ለሐዋሳ ከተማ ሁለተኛ ደረጃ ተማሪዎች ያዘጋጃቸውን ልዩ ተግባር ተኮር አጫጭር የክህሎት ስልጠናዎችን በይፋ መስጠት ጀምሯል። ይህ የክረምት የበጎ ተግባር ስልጠና መርሃ ግብር በተለይ ተማሪዎች ረፍታቸውን በቴክኖሎጂ እውቀትና በፈጠራ ስራዎች ላይ እንዲያሳልፉ ታስቦም የተዘጋጀ ነው። ናርዶስ አየለ ዝርዝር አላት። የኢፌድሪ ቴክኒክና ሙያ ኢንስቲትዩት ሐዋሳ ካምፓስ ኃላፊ አቶ ስንሻው ብርሃኑ እንደገለጹት የስልጠናው ዋናው ግብ ተማሪዎች ከወረቀት ትምህርት ባለፈ ቀጥተኛ የተግባር ክህሎት እንዲኖራቸው ያለምንም ክፍያ ይህን የእረፍት ጊዜያቸውን በስልጠና እንዲያሳልፉ ማድረግ ሲሆን ይህም ተማሪዎች በራሳቸው የሚተማመኑ የፈጠራ ስራዎችን ማመንጨት የሚችሉና በቀጣይም በኦንላይን ፈተና በሚወስዱበት ወቅትም የሚያግዛቸው እንደሆነም ተናግረዋል። አክለውም ተማሪዎቹ በቆይታቸው ተግባራዊ እውቀት ከመቅሰማቸው ባለፈ ስልጠናውን ሲያጠናቅቁ በትምህርት ህይወታቸው ትልቅ ዋጋ የሚኖረውና ደረጃውን የጠበቀ ህጋዊ የስልጠና ማረጋገጫ ሰርቲፊኬት እንደሚረከቡም ገልጸዋል። ኮምፒውተር በስም ከማወቅ ባለፈ ኮምፒውተርን ጋር ግንኙነት የሌላቸው ንክኪ የሌላቸው ምን እንደሚሰራ በስም ያውቁታል፣ ግን በተግባር ሰርቶ ማያውቁት ደግሞ ብዙ ስራዎች አሉ። ለምሳሌ ኮምፒውተር መክፈት፣ ኮምፒውተር መዝጋት፣ የተለያዩ ጽሁፎችን መጻፍ፣ በአማርኛ መጻፍ፣ በእንግሊዝኛ መጻፍ፣ በፈለጉ ቋንቋ መጻፍ ከዛ ባለፈ ነገር ደግሞ ከኢንተርኔት ጋር ኮኔክት አድርጎ የፈለጉትን መረጃ ለትምህርታቸው የሚሆን እንዴት ሰርች አድርጎ ማግኘት፣ ዳውንሎድ ማድረግ እነዚህ ነገሮችን ብዙ ነገሮችን ልጆቹ ያገኛሉ ከዚህ ስልጠና ብለን ነው የምናስበው። ሞር ያው ስኪል ነው የሚያገኙት የኮምፒውተር ለተወሰነ ቀናቶች ነው የኛው ስልጠና ያው ትምህርት እስከሚከፈት ድረስ ስልጠናውን ይሰለጥናሉ። ከዛ መጨረሻ ላይ ሲወጡ ግን ሰርቲፋይ ሆኖ ነው የሚወጡት። ከዚህ የመሰረታዊ የኮምፒውተር ስልጠና መውሰዳቸውን የሚያሳይ ስልጠና ወስዶ ከዚህ ይሄዳሉ ብለን እናስባለን። ይሄኛው ስልጠና ያው በተለያዩ ሙያዎች እያሰለጠንን ብንሆን በኮምፒውተር ደግሞ መሰረታዊ ስልጠና ይሄ ለመጀመሪያ ጊዜ ነው እንደ ኢንስቲትዩቱ እየሰጠን የምንገኘው ማለት ነው። የኢፌድሪ ቴክኒክና ሙያ ኢንስቲትዩት ሐዋሳ ካምፓስ የቴክኖሎጂና ስልጠና ምርምር መሪ ስራ አስፈጻሚ አቶ ተካልኝ ስዩም በበኩላቸው ስልጠናው በተማሪዎች ደረጃ ሲሰጥ ለመጀመሪያ ጊዜ መሆኑን በማውሳት ለሃይስኩል ተማሪዎች የተዘጋጀው ይህ ስልጠና ተማሪዎች የኮምፒውተር ላቦራቶሪ ውስጥ በመገኘት በተግባር ስለ ኮምፒውተር መማራቸው ወደ መደበኛ ትምህርታቸው ሲመለሱ የሚሰጣቸው ድጋፍ ከፍተኛ እንደሆነም ጠቅሰዋል። ልጆቹ ከቴክኖሎጂ ጋር እንዲተዋወቁ ለማድረግ ታስቦ የተዘጋጀም ስልጠና ነው። ክረምት ላይ ባልሆነ ቦታ የሚያሳልፉ ተማሪዎች እንደዚህ አይነት ስልጠናዎችን በመስጠት አቅማቸውን በማገልባት ለብሔራዊ ፈተና ኦንላይንም ከመሆኑም አንጻር ከዛ አንጻር እንደዚህ አይነት ስልጠናዎች አስፈላጊ በመሆኑ ስለታመነ ስልጠናውን ልንሰጥ
እስከሚበቁ ግን የምንተዋቸው ማለት ነው። እስከሚበቁ የተለያዩ አፕግሬድ እንዲያደርጉ ስልጠናዎችን እናመቻችና የምንሰጣቸው ይሆናል። ለተማሪዎች የኮምፒውተር ስልጠና ሲሰጡ ያገኘናቸው የቱላ ቴክኒክና ሙያ ማሰልጠኛ ኮሌጅ አሰልጣኝ አቶ ብሩክ ካሱ በበኩላቸው ተማሪዎች በወረቀት ትምህርት ብቻ የሚያውቁትን የኮምፒውተር እውቀት በተግባር መሰልጠናቸው ለቀጣይ የትምህርት ጉዟቸው የሚያበረክተው አስተዋጽኦ ከፍ ያለ እንደሆነም ተናግረዋል። እስካሁን ባለው በጣም ጥሩ ነው። ተማሪዎችም መሰረታዊ የኮምፒውተር ስልጠና ለመሰልጠን የመጡ ናቸው። ከተለያዩ ትምህርት ቤቶች ተወጣጥተው ተመርጠው የመጡ ልጆች ስለሆነ እነርሱም አሪፍ ጥሩ ክህሎትና ብቃት ያላቸው ልጆች ናቸው እና ተጨማሪ ደግሞ ከዚህ በኋላ ለሚገጥሟቸውም እንዲሁም አሁንም ላለው ተጨማሪ እውቀት ያገኛሉ የሚል ተስፋ አለኝ እኔ እያሰለጠነ እንዳለ ሰው እና እስካሁን ባዩትም ደግሞ ጥሩ ነገር አላቸው። ባክግራውንድ የተወሰነ አንዳንዶች ባክግራውንድ ባይኖራቸውም ጥሩ ነገር ያላቸው ስልጠናው በነፃ ነው ያገኙ ያሉት። ክፍያ ምንም አይነት ክፍያ እየከፈሉ አይደለም። ከዚህ በኋላ ለሚገጥሟቸው አሁን በዲጂታል ነው አብዛኛው ነገር ወደ ዲጂታላይዜሽን እየሄድን ስለሆነ ፈተናቸውንም ኦንላይን የሚፈተኑ በመሆኑ ለሱም ለቅድመ ዝግጅት ይሆናቸዋል። እንዲሁም ተጨማሪ ደግሞ እርግጠኛ ነኝ ወደ ማጠቃለያ አካባቢ ፕራክቲካል የሆነ ፈተና ይወስዳሉ። እንዲሁም ተጨማሪ ኢትዮ ኮደርስ ትሬኒንግ ሰርቲፋይድ ሆነው እስከ መውጣት ድረስ እንደሚደርሱ ተስፋ አደርጋለሁ። ተማሪዎቹ ቀደም ሲል በንድፈ ሀሳብ ቀለም ትምህርት ብቻ ያውቁት የነበረውን የማስተማር ስርዓት በቴክኒክና ሙያ ተቋም ውስጥ በተግባር የታገዘ ስልጠና መውሰዳቸው በቀጣይ በትምህርታቸው ላይ በራስ መተማመን ስሜትን በከፍተኛ ደረጃ እንደፈጠረባቸውም ተናግረዋል። ስልጠናው ለተማሪዎች እና ኮምፒውተርን ነክቶ ለማያውቁ ልጆችም በጣም አሪፍ ነው። እኛ እስካሁን ከትናንት ጀምሮ የሰለጠንን ነው። ስልጠናው ለእኛ አሁን በጣም ጠቃሚ ነው። አሁን 12ኛ ክፍልም ስንደርስ የምንፈተነው በኦንላይንም ስለሆነ እሱም ፕራክቲስ አሁን ያስደርገናል መምህራችን እና በቃ በአጠቃላይ በጣም አሪፍ ነው። የኮምፒውተር እውቀቶች ብዙ የለውም፣ ቲዮሪ ብቻ ነው የምናውቃቸውና ፕራክቲካሊ ብዙ ነገሮችን እንድናይ ይረዳናል። ኦንላይን ተፈታኝ እንደመሆናችን መጠን ደግሞ ለምንፈተናቸው ፈተናዎች ብዙ እንዳንደነጋገር በጣም ይረዳናል። አሁን የምንማረው ስለ ቤዚክ ነው ማለት ዋና መሰረታዊ የኮምፒውተር እውቀቶችን ነው የተማርን ያለ ነው እና ኮምፒውተር ውስጥ ለምሳሌ አሁን ቀደም እንደተናገሩት የኦንላይን ተፈታኞች ከመሆኑ ስለሆንን ያንን ፈተና ይበልጥ ደግሞ ለማቅለል ወይ ደግሞ እንዳንደነጋገር ይህንን ነገር ማድረግ ወይም ደግሞ ማወቅ አለብን ብለን ነው ያሰብነው። በኮንስትራክሽን ዘርፍ የሚስተዋሉ ችግሮችን ፈቶ ስር ነቀል ለውጥ ለማምጣት በልዩ ትኩረት እየሰራ መሆኑን የሲዳማ ክልል ኮንስትራክሽን ባለስልጣን ገለጸ። የሲዳማ ክልል ኮንስትራክሽን ባለስልጣን የ2018 በጀት ዓመት የስራ አፈጻጸምና የ2019 ዓ.ም እቅድ ላይ ከባለስልጣኑ ሰራተኞች ጋር ውይይትን አካሂዷል። ለብሩክታዊት ብርሃኑ ዘገባ አመለወርቅ ሁሪሶ። የሲዳማ ክልል ኮንስትራክሽን ባለስልጣን የአመራሮችና ባለሙያዎች የ2018 በጀት ዓመት የስራ አፈጻጸምና የ2019 እቅድ ላይ ከተቋሙ ሰራተኞች ጋር ውይይት ተደርጓል። የባለስልጣኑ ዋና ዳይሬክተር አቶ መብራቴ መለሰ ተቋሙ ከተቋቋመበት ጊዜ አንስቶ ከሰው ኃይል ማሟላት ጀምሮ የግብአት አቅርቦት አንጻር አመርቂ ስራዎች መሰራታቸውን ገልጸው ከምህንድስናና ተዛማጅ ጉዳዮች ፍቃድ አሰጣጥ ጋር ወጥ አካሄዶች ተዘርግተው ህገወጥ አካሄዶች ርምት ተደርጎባቸው በዚህም ፍቃድ መሰረዛቸውን ተናግረዋል። ክልላችን በአዲስ መልክ በክልል ተደራጅቶ ሲወጣ ከ120 በላይ ፕሮጀክቶች ቆሞ ነበር። ደቡብ የጀመራቸው አሉ፣ ወረዳዎች የጀመሩት አሉ፣ አንዳንድ በዞን ደረጃ የተጀመሩ ነበሩ። በዋናነት ግን በወረዳዎች በከተሞች እና በተለይ የቀድሞ ደቡብ ክልል በተለያዩ ተቋማት በጤና፣ በቴክኒክና ሙያ፣ በእንስሳት ሀብት፣ በትምህርት ወዘተ የተጀመሩ ፕሮጀክቶች ብዙዎች ቆሞ ነበሩ። ካልኩሽ ፕሮጀክቶች ከ90% በላይ አንዳንዶቹ አሁን አብዛኞቹ አገልግሎት እየሰጡ ነው ያሉት። ክልል ለመቅልኖ ከተዋቀረ አካባቢ ብዙዎች የማያሟሉ ፍቃድ በእጃቸው የያዙ አሉ። ስለዚህ ኢቭን ደረጃ 9 ከሚባለው ከ1000 ምናምን ውስጥ ከ400-500 በላይ አግደናል። ያው እነዚህን በሙሉ መረጃ በማደራጀት
አንዱ ትልቁ ቅሬታም የነበረው ትልቁ የኢንዱስትሪው ላይ ብልሹ አሰራር ይፈጥር የነበረው አንድ ሰው 3-4 የተለያየ ፍቃድ መያዝ ነው። እሱን አስቀርተናል። ከዛ ውጪ ከ560 በላይ የሆኑ ከደቡብ ክልል የመጣ የተቋራጮች ፍቃድ አለ፣ የብቃት ማረጋገጫ። እሱም አብዛኞቹ የሟሟሉትን የዛን ጊዜ ወስደው ግን የሟሟሉትን አጣርተን ከብዙዎች ከ500 የማያንሱትን ሰርዘናል። የአገልግሎት አሰጣጥ ላይ ብዙ መሻሻሎች ቢኖሩም አልፎ አልፎ የሚስተዋሉ የሙስናና ብልሹ አሰራሮችን ከስር መሰረቱ ነቅሎ ለመጣል በቀጣይም ልዩ ትኩረት ይሻል ብለዋል። ተቋሙ በባለፉት ጊዜያት ከዋጋ ንረት ጋር ተያይዞ በዘርፉ ሊከሰቱ የሚችሉ ችግሮችን ክትትል በማድረግ ችግሮቹ የሚፈቱበትን ሁኔታ በማመቻቸት ብዙ ፕሮጀክቶች በስኬት እንዲጠናቀቁ ከማድረግ አንጻር የኮንስትራክሽን ባለስልጣኑ ሚና ከፍተኛ እንደነበረ የገለጹት የግንባታ ፕሮጀክት ዲዛይንና ቁጥጥር ዘርፍ ኃላፊ አቶ ጉንሰሞ ጉሳ ሌሎች በርካታ ከደቡብ ክልል የተዘዋወሩ ዘርፈ ብዙ ችግሮች የነበሩባቸው ፕሮጀክቶችና በየወረዳው በተለያየ ምክንያት የተቋረጡ ፕሮጀክቶች በጥራት መጠናቀቃቸውን ተናግረዋል። በግንባታ ፕሮጀክቶች ላይ እየተፈጸመ ያለው ችግር ከፍተኛ ነው፣ በተለይ ከገበያ ዋጋ አንጻር። ስለዚህ ፕሮጀክቶች በአጭር ጊዜ ውስጥ ፈጥኖ ሰርቶ ለአገልግሎት ክፍት ካልሆኑ በስተቀር ውሎ ባደረ ቁጥር የሚያመጣው በገንዘብ ጫና በጣም ከፍተኛ ስለሚሆን እነዚህ ችግሮችን ለመፍታት ፈጥኖ በተሻለ በተለየ መልኩ በልዩ ኮንትራት አስተዳደር ስርዓት መመራት አለበትና ስለዚህ ይህንን ጉዳይ በጋራ ገምግመን ከሰራተኞቻችን ጋራ የጋራ አድርገን ሰራተኞቻችን በዚሁ ልክ ደግሞ እርምጃ እየወሰዱ አቅማቸውን ከፍ አድርጎ የመፈጸም አቅማቸውን አጠናክረው መሄድ እንዲችሉ ለማድረግ የጋራ ተግባቦትን ለመፍጠር ነው ዛሬ የተገናኘ ነውና ብዙ ፕሮጀክቶች ናቸው። ድሮ ደቡብ ክልል በባለቤትነት ሲያሰራ የነበረ ፕሮጀክት የመጣው እነዚህ ፕሮጀክቶች ያው የተለያየ ችግር የራሳቸው ችግር ያላቸው ፕሮጀክቶች ናቸው የመጡት። እነዚህ ፕሮጀክቶችን ችግር በመፍታት መንግስትም እንደ መንግስት ልዩ ውሳኔዎችን በመወሰን በተለይ በአሁኑ ጊዜ ፕሮጀክቶች ካለው ገበያ አንጻር ሲዳማ ክልል ከሆነ ጀምሮ የገበያ መዋዠቅ በጣም ነው የሚስተዋለው። ስለዚህ ኮንስትራክሽን ፕሮጀክቱ የታነቀ ነው የነበረው ከዛ የመጣውና ስለዚህ እነዚህ ፕሮጀክቶች ችግር እንዲፈታ መንግስት የሲዳማ ክልል መንግስት ትልቅ ውሳኔዎችን በመወሰን የህዝብ አገልግሎት እንዲሳለጥ ለማድረግ ትልቅ ሚናን የተጫወተውና ስለዚህ ይሄ እንደ ጠንካራ ጎን የምናየው ነው። የውይይቱ ተሳታፊዎችን በበኩላቸው መድረኩ ደካማና ጠንካራ ጎን ለይቶ ለማወቅ እድል የፈጠረ እንደነበር በቀጣይም ለተሻለ አፈጻጸም የበኩላቸውን እንደሚወጡ ገልጸዋል። የሚጣልብንን የትኛውንም የህብረተሰቡን ጥያቄ የሚሆን የሚጣልብንን ኃላፊነት በበቂ ሁኔታ መወጣት እንዳለብንና እንዲሁም ደግሞ ኮንስትራክሽን ሂደቱን በበቂ ሁኔታ ህዝቡን በሚያስደስት መልኩ አገልግሎት አሰጣጥን ደግሞ ህዝቡን በበቂ ሁኔታ በሚያረካ መልኩ የተለያዩ ስቴክሆልደሮች ወደኛ በሚመጡበት ወቅት ይህንን ነገር ከግምት ውስጥ ያስገባ አገልግሎት አሰጣጥ ለማድረግ የሚያስችል በቂ የሆነ ውይይት ስናደርግ ቆይተናል ማለት ነው። ስናቅድ ራስን ማዘጋጀት ያስፈልጋል ብዬ አስባለሁ። ስራዎችን ወደን መስራት አለብን። ኮሚትመንትም ያስፈልጋል። በኮሚትመንት የምንሰራውን ስራ ወደን ከሰራን ውጤት ይመጣል ብዬ አስባለሁና ደግሞም ለአገልግሎት የሚመጡ ተገልጋዮችን በደንብ ማገልገል ላይ ራሳችንን ሬዲ ማድረግ አስፈላጊ ነው ብዬ አስባለሁ። እንደዚህ በመሰጠት ስናገለግል ውጤት ይመጣል። በመጨረሻም በተቋሙ የተሻለ አፈጻጸም ለነበራቸው ባለሙያዎች እውቅና ተሰጥቷል። ክቡራን ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁ ዜናዎችን ይመስላሉ። ዜናዎቹን እየመራው ጽዮን ዮናስ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይቻለሁ። መልካም ምሽት ይሁንላችሁ።